ቻናል ዩቲዩብ ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። እንግዲህ በዛሬው ኖላዊ ድራማ ክፍል 188ን ይዤላችሁ ብቅ ብያለሁ። በክፍል 188 እንግዲህ ሃኒ ሽምግልናው ዛሬ ነው፣ ቤቷ ነው። ሽማግሌዎቹም እንግዲህ ወደ ሃኒ ቤት ይሄዳሉ ማለት ነው። እንግዲህ ጆሮም ደግሞ በተቃራኒው ሃኒን ያፈቅራት ነበረ። ግን ሃኒ ደግሞ በተቃራኒው እዝራን መርጣለች ማለት ነው። እንግዲህ ጆሮ ከጓደኛው ጋር ሆኖ እየጠጣ የሃኒን ሽምግልናም ሆነ ፊቴ ላይ ስታገባ ማየት አልፈልግም በማለት እንግዲህ ቁጭ ብሎ መጠጥ ቤት ይገኛል ማለት ነው። ቅዱስን ታፈቅረዋለች፣ እሱም ያፈቅራታል ማለት ነው። እንግዲህ የእዝራ አንደኛ ሚዜ ነኝ እያለ ይነግራታል። እና እንዴት አንደኛ ሆንክ? አላቅም፣ እዝራ መርጦኛል ይላታል። እና ምን ችግር አለው? እዚህ ሚዜ መሆኑ ምን ያስፈራል? ትለዋለች። ብር ከሆነ ምንም ችግር የለም እኔ እሰጥሃለሁ ቅዱሴ ትለዋለች። እሱ ደግሞ ሰላምዬ በፍጹም ካንቺ አልወስድም፣ ሁሉን ነገር ለእዝራ ነግሬዋለሁ ይላታል። እስኪ ለመሆኑ ዛሬ ምን ምን የገዛችው ንገረኝ ትለዋለች። እሱም እዝራ እንዳትናገር ብሎኛል እንጂ እነግርሽ ነበረ ይላታል። በቃ ተው ቀረብህ እያለችው እያለ መርቦኛል፣ እጄን ታጥቤ ምግብ አዝዤ ልምጣ ትለዋለች። እሷም ምግብ ልታዝ በዛው እጇን ታጥባ ልትመጣ ሄደች ማለት ነው። ሃኒም እንግዲህ ክላሷ ውስጥ ሆነ ቅዱስን ሽንት ቤት ስትወጣ ዘሪሁንን ታገኘዋለች። እንዴት ከዚህ መጣ ዘርዬ ትለዋለች። አንቺ እንዴት መጣሽ ይላታል። እንዴት ነሽ ሲላት በቃ እንደዚህ ነው ሰላም የምትለይ ትለዋለች። ዘሪሁንም እቅፍ ያደርጋታል፣ እሷም ታቅፈዋለች። እንዴት ነህ ደህና ነህ ትለዋለች። ደህና ነኝ፣ አንቺ እንዴት ነሽ ይላታል። እንዴት መጣሽ ይላታል። ፍርድ ቤቱ ነፃ ነሽ ብሎ ለቀቀኝ ትለዋለች። እግዚአብሔር ረድቶኝ ነው፣ አንተስ እንዴት ነህ ትለዋለች። እሱም ደህና ነኝ ይላታለኝ። እኔ ከዚህ ሀገር ቤተሰብ የለኝም፣ ክፍለ ሀገርም ደግሞ አባቴ የእናቴን ገዳይ እስካላገኘው ድረስ እንዳትመጪ ብሎኛል። ስለዚህ ምርጫ ስለሌለኝ ነው ወደዚህ የመጣው ትለዋለች። ሰዎቹ አይደብራቸውም ወይ ስላት፣ ቢደብራቸውም ሌላ ቦታ መሄጃ የለኝም ትለዋለች። አንተ ግን እንዴት መጣህ ትለዋለች። ትለዋለች። እሱ እንኳን ጥሩ ስሜት ላይ አይደለም ትለዋለች። ከዛ አንቺ እዚህ ምን እየሰራሽ ነው ይላታለኝ። አይ እኔ መውጣት አልፈለኩም ነበር ትለዋለች። ከዛም ዘሪሁን በቃ ከኔ ጋር አንቺና እኔ ወጣ እንበል ይላታል። እሺ ብላው እሺ ትንሽ እናገዛቸውና እንወጣለን ይላታል። ከዛ እንደዚህ ብለሽ ስላየሁሽ ደግሞ በጣም ደስ ብሎኛል ይላታለኝ። ዘሪሁን ማለት ነው። ተያይዘው ወደ ውስጥ ይገባሉ ሊያግዟቸው ማለት ነው። እንግዲህ ሃኒም ለዝግጅቷ ሽር ጉድ እያለች ትገኛለች። ከወንድሟ ጋር ሆና ዲኮር እየሰሩ ይገኛሉ ማለት ነው። ሃኒ ከቤቷ ዲኮር እያደረጉ ያለ ወጥታ እዝራን ልታገኘው ትሄዳለች ማለት ነው። ከዛም እዝራ ትለዋለች ወይ ሃኒ ይላታል። በቃ አለቀ ማለት ነው ትለዋለች። በቃ ይላታል። ከዚህ በላይ እንግዲህ በቃ እኔ እንጃ ትለዋለች። ምን ነው በጣም ደስ ብሎኛል፣ አብሮ ከመሆን በላይ እኮ ደስታ የለም እያላት አብረው ቁጭ ብለው እያወሩ ይገኛል። ነገር የለም ከዚህ በኋላ እኮ ስነሳ አንቺን ነው ማየው፣ ስተኛም አንቺን ደህና ደሪ ብዬ፣ ጠዋትም ደግሞ ስነሳ እንዴት አደርሽ ብዬ የማይሽ አንቺን ነው ይሏታልኝ። ግን እንዴት ነው ቤተሰቦችሽ የሚቀበሉኝ ይመስለኛል ወይ ይቀበሉሽ እኔን የሚቀበሉ ይመስላል ወይ ይላታለኝ። እሷም እንግዲህ አላቅም ትለዋለች። ማለት ሲላትኝ እንግዲህ ሁሉ ነገር እኮ ያለቀለት ነገር ነው፣ በቃ ሽማግሌ ለወጉ መላክ ስላለበት ነው እንጂ ትለዋለች። ስለዚህ እንዴት ነው እኔ እንጃ ፈራሁ ሲላትኝ፣ ምንም ያስፈራ ነገር የለውም በቃ ቤተሰቦችህ ምንም ችግር የለውም ትለዋለች። እኔ እንጃ አብዝቼ ስለፈለኩሽ ነው መሰለኝ ፈራሁኝ ይላታለኝ። ምንም የሚያስፈራ ነገር የለውም ትለዋለች። እንግዲህ አንቺ ቀልጅ ይላታለኝ። አይ እንግዲህ ሀገር በሙሉ ያውቃል አንተ ትቀልዳለህ ዝም ብለህ ትለዋለች። አይ እሱም በቃ እሺ እስኪ ካልሽ እንግዲህ እያለ አብረው ቁጭ ብለው እያወሩ ያለው ማለት ነው። ሁለታቸውም እንግዲህ የሚያስፈልገውን ነገርም በሙሉ ማልቻለሁ እንዴት ነው ምናምን እያላት፣ በቃ ከዚህ በኋላ እኔም ካንተ ጋር አንተም ከኔ ጋር ነው የምንተሳሰረው ትለዋለች። አይን ይሆናል እየተያየን የምናወራው ትለዋለች። በቃ ከዚህ በኋላ እንሂድ ወደ ቤት እኔም ልሄድ ትለዋለች። እሺም ይላለኝ። ደፋር ነሽ ይላታለኝ። በጣም ደፋር ነኝ አይደል? አመሰግናለሁ ዘሪሁን ትለዋለች።
እንዴት ነው ምግብ እርቦኝ ነበረ ስትለው እንዴት ስላት እዛ ውስጥ ገብቼ ምግብ ያለኝ የለም ነበረ ግን በቃ ከዛ ቤት ውስጥ ሆኜ ሰዎችን ባየኋቸው ጊዜ በቃ የሰራኋቸው በደል ያደረኩት ሁላ ትዝ ይለኛል ትለዋለች። ከዛም እሱም ምን ነው ታዲያ ሲላትኝ በቃ አንተ ካለህበት ቤት የምትችል ከሆነ የምትወስደኝ ከሆነ ትለዋለች። አይ በፍጹም ሊሆን አይችልም ይላታል። አይ እንግዲህ ይደብራታል ቺኬ ናት ቺኬ አለች ድንብላል ይላታል። እንግዲህ ድንብላል ስታይሽ እንደዛ አይመስላትም ማለት ነው። እንግዲህ በጣም ነው የዚህን ያህል የምታስብላት ትለዋለች። እኔ በጣም ነው የምጠነቀቅላት ይላታል። እንግዲህ ምን አድርጋለህ ነው ትለዋለች። አንቺ ያላደረግሽልኝም በጣም ብዙ ነገር አድርጋልኛለች ለድንብላል አስብላታለሁ ይላታል። አንቺ ግን እንዴት ነው ለመኖር ያሰብሽው ሲላት እዝራ እኔ ምንም አላሰብኩም ትለዋለች። አይ እንግዲህ እንዴት እንደዚህ አሰብሽ ዝም ብሎ ሲላትኝ እንግዲህ ከእነሱ ቤት እያለው ሰላም ታስፈራኛለች እንዳታንቀኝ እየፈራሁ ነው። አሁን ገና ከመመለሷ አመሸች እንዳይሉኝ ብዬ ነው ልሄድ ትለዋለች። በድጋሚ ግን አመሰግናለሁ ብላው እንግዲህ ትሄዳለች ማለት ነው። እሱም ሂሳብ ሊከፍል ቁጭ ብሎ ቀረ ማለት ነው። ሽማግሌዎቹ ሲሄዱ መሄድ ያለበትን ነገር ሊገዛ በሙሉ ቁጭ ብሎ ወረቀት ላይ እየጻፈ ይገኛል ማለት ነው። ከጓደኛውም ጋር ነው የሚሄድ ጓደኛውንም እየጠበቀ ነው እንግዲህ ቢኒን እኔ እኮ ስዘገኝ ረሳኸው ብዬ ነው ይለዋል። አይ እንዴት እረሳዋለሁ ይለዋል። ከዛም እንዴት ነው ቤት ውስጥ ወርቅ የቀበርክ ይመስል ከቤት ውስጥ መውጣት አትፈልግም ይለዋል። እዝራ አይደለም እያለው ቆይ ምን እያደረክ ነው ይለዋል። ሂሳብ እየሰራው ነው። የምን ሂሳብ ነው ሲለው የወጣውን ወጪ የተገዛበትን በሙሉ ሂሳብ እየሰራው ነው ይለዋል። እንግዲህ ለሽምግልና ለሚከደው ብዙ ነገር እንደገዛ ተደምሮ ተቀንሶ ራሱ የምታውቀው ራሱ አይመስለኝም ይለዋል። ቅዱስ እንዴት ይለዋልኝ አንተ እኮ በቃ የሆነ ነገር ስትገዛ ክርክር የሚባል ነገር አታውቅም እያለው በቃ የሆነ ነገር ጠየቅ ስጭኝ አካውንትሽን የሆነ ነገር ጠየቅ ትራንስፈር አደርግልሃለሁ ነው እያልክ ያለው ስለዚህ እንዴት ሳድርገህ ደመርከውም ቀነስከውም ልታገኘው አትችልም ይለዋል። ከዛም ለጥሎሹም የገዛውንም እያንዳንዱን እየነገረው ማለት ነው። ከዛም ቅዱሴ ይህ ሁላ ምን ያደርጋል እያለ እየነገረው እያለ እሺ ለወርቅ ብቻ 5 ሚሊዮን እያለው እየጠየቀው ያለ ቅዱሴ ግራ ገብቶታል ማለት ነው። ግላት ይለዋለኝ ሀኒ በጣም የምትወደድ ልጅ ናት ከዚህ በላይ ባደርግላት ደስ ይለኛል። ከዛም ቅዱሴ ሀሳቡን ሊነግረው ሲል ቅዱሴ አሁን ሀሳብህን አትንገረኝ ስመለስ ትነግረኛለህ እያሉ ተያይዘው አብረው ይሄዳሉ ማለት ነው። ቅዱሴ ግን በጣም ገርሞታል እንዴት 5 ሚሊዮን እያለ ከዛም የሃኒ አያት መጣች ማለት ነው የሰላም እናት። ከዛም መጣ እንዴት ነው የት አለች አለው ይላታል። እንግዲህ እንዴት ነው ስትቀር ጠልፈዋት ይሆን ትለዋለች። ማን ነው የሚጠልፋትኝ ይላታል። እንግዲህ ሰላምዬ ሰይፍ ይዛ እየዞረች ማን ነው የሚጠልፋት እያለ ይነግራታል ማለት ነው። እነሱም ደንግጠው እንግዲህ ከቤት ውስጥ ሃኒ ስትመጣ ይደነግጣሉ ማለት ነው። አይኔ ነው ወይስ ራሷ ናት ትለዋለች። ስታያት ትደነግጥና ትቆማለች ማለት ነው። እንዴት ተመልሳ መጣች? አሁን እቺ እስር ቤት አይደል መኖር የነበረባት ምናሴም ተይ አያቴ ተረጋጊ እያለ ይነግራታል። አንተ ዝም በል ትለዋለች። እሷ ምንም ነገር አላደረገችም ነፃ ናትኝ ከሁሉም ነገር ነፃ ናት እያለ ይነግራታል መናሴ። ከዛ አልሰማችም ማለት ነው። እና እንዴት አስገባችኋት ስትለው አያቱ ሜላት ነው ያስገባቻት እማዬ ሲላት እማዬ ስትለው አዎ እናቴ እኮ ሜላት የኔ ልጅ ስትለው እና ሌላ እናት አለኝ ሲላት እሷም እንግዲህ ልጇን ልትጠይቅ ወደ ውስጥ ትሄዳለች ማለት ነው። እንግዲህ ብድግ አድርጋ መናሴን አመሰግናለሁ ትለዋለች። እሷም ውስጥ ገብታ አንቺ ልጅ እንዴት ተጨማለቅሽ? ለምንስ ይቺን ልጅ አመጣሻት ወደ ቤት ትላታለች። ማንን ነው እስቲ ቁጭ በይ አልገባኝም። ምን እየተካሄደ ነው ቤት ውስጥ? ለምንስ እንደዚህ ያደረግሽ? እያለች ልጅ እናቷን ትቆጣለች ማለት ነው። እንዴት ነው የጠገብሽው? ለምንድን ነው እንደዚህ ያደረግሽው? ስትላት ደግሞ ምን አደረግኩ ስትላተኝ ጠላትሽን ሰብስበሽ መጣላት ጀመርሽ ትላታለች። እችን ጊንጥ የሆነች ልጅ ለምንድን ነው ያመጣሻት? ትላታለች። እኔ ስሟን አልጠራትም ቄስ የጥራው ስሟን ትላታለች። ማናት እሷ? እስኪ እማዬ ቁጭ በይ ልንገርሽ ስትላት አልቀመጥም
ምን ይሆን ብለሽ ነው እርግብን ከዚህ ውስጥ እንድትቀመጥ ያደረግሽ ትላታለች። ወይ እርግብን ነው እንዴ እማዬ ትላታለች። አዎ ስትላተኝ እርግብ እዚህ ነው የምትቀመጠው፣ ምንም አይነት ነገር አላደረገችም፣ ቁጭ በይ ላውራሽ ትላትና እርግብ ፖሊሶቹ ነፃ ነሽ ብለው ለቀዋታል። ስለዚህ ምንም የሰራችው ነገር የለም። እንድትቀመጥ የፈቀድኩላትም እኔ ነኝ። ምክንያቱም እስር ቤት ባለሁበት ሰዓት ጓደኛዋን አሳስራ እኔን ነፃ ያወጣችኝ፣ ነፃ ናት ብላ ያወጣችኝ የመሰከረችልኝ እሷ ናት ስትላት፣ ስለመሰከረችልሽ ነው ከዚህ ያስቀመጥሻት ያለች ስትላት፣ አይ አይደለም እርግብ እኮ የባዩሽ እህት ናት። ባዩሽ ስትኖር እኮ እርግብ እንደዚህ አትጣልም ነበር። ባዩሽ እኮ ጠላትሽ ናት ስትላተኝ፣ ባዩሽ እኮ ጠላቴ ከመሆኗ በፊት እኮ ጓደኛዬ ናት። በእሷ ምክንያት እኮ ነው ብዙ ነገሮችን መከራም ስቃይም ባሳልፍም፣ ግን መጀመሪያ የነበረኝን ነገር አረሳም ትላታለች። ለእኔ ባለውለታዬ ናት። ስለዚህ የባዩሽን ቤተሰብ በፍጹም አውጥቼ አልጥላቸውም። ባዩሽ በህይወት ብትኖር እሷም እንደምታደርግ አንቺ ታውቂያለች ትላታለች። አዎ እማዬ ልክ ነሽ፣ እርግብ ተሳስታለች። ግን ደግሞ አሁን እርግብ የድሮዋ እርግብ ሳትሆን ተቀይራለች እያለች ልጅ ለእናቷ ለማስረዳት ትሞክራለች። ማረሚያ ቤት በነበርኩበት ሰዓት ጊዜ እንደተቀየረች አይቻታለሁ። ሰዎቹ ተጠቅመውባት እንጂ እርግብ በጣምና መልካም የዋህ ልጅ ናት ትላታለች። እርግብ በጣም የዋህና መልካም ልጅ ናት እያለች እና ልጅ ለእናቷ ታስረዳለች። እንዴት ነው ጠበቃ የምትቆሚው? ልጅማ ጤነኛ አይደለሽ። የተነሳችን ልጅ እንዴት ጤነኛ አድርገሽ ጻድቅ ለእሷ ጭራሽ ትመሰክሪላታለች ትላታለች። አውጥቼ መጣልም አልፈልግም፣ ማንም ሰው እንዲናገር አልፈልግም። በእርግብ ዙሪያ ያለኝን ነገር ጨርሻለሁ፣ ማንም ሰው እንዲናገረኝ አልፈልግም ትላታለች። እንግዲህ ባዩሽም የባዩሽ ቤተሰቦች ናቸው ብላት እሷም ገብታ ክላስ ውስጥ ተኝታ እያለች ሰላም ትመጣባታለች ማለት ነው። ሰላምም ትመጣና አንቺ ምን እያደረግሽ ነው ስትላት፣ መጣሽ እንዴ ሰላምዬ ስትላትኝ፣ ሰላምም ሄዳ እንቅ ታደርጋታለች ማለት ነው። ከዛ እሷም ትደነግጥና ትቆማለች። ምን ልትሰሪ ከዚህ ክላስ ገባሽ? ማንስ አዘዘሽ? ወይዘሪት እንዴት ገባሽ ትላታለች። ወይዘሪት መጥሻል እንዴ ትላታለች። አይ አልመጣሁም። ምን እያደረግሽ ነበር? ዛሬን ትቀልጃለሽ አይደል አለቻት። ከዛ ምን እያደረግሽ ነው? ለምን ገባሽ ከዚህ ክላስ? አይደለም መግባት ቀና ብለሽ እንድታይ አልፈልግም ትላታለች። አይ ምንም እያደረግኩ አይደለም። አዎ አዎ ለካ ተቀምጬ ስትላት፣ አይ አይደለም ተኝተሽ ነበር ስትላት፣ ውይ ለካስ ተኝቼ ነበር ትላታለች። አይ እዚህ ክላስ እንዴት መጣሽ? እዚህ አልጋ ላይ እዚህ ክላስ አይደለም መግባት፣ እዚህ አልጋ ላይ አይደለም መግባት፣ መውጣት ራሱ አልነበረብሽም ስትላትኝ፣ በጣም ይቅርታ የት ልሄድ ብዬ ነው ላ ድፍረት ከየት ነው ያመጣሽው ትላታለች። ያን ያህል እንኳን ደፋር ሁኜ አይደለም ሰላምዬ ትላታለች። እባክሽ የሚሄድበት ስለሌለኝ ስለተጨነቅኩ እንጂ የመጣሁትኝ አልመጣም ነበር ትላታለች። ስለዚህ እኔ ምን አገባኝ ትላታለች። ስለዚህ እባክሽ እኔ እኮ እናንተ አጨክኑብኝም ብዬ ነው ትላታለች። ይሄ ነገር ማስጠንቀቂያ ነው፣ ከነገ ጀምሮ ከዚህ ቤት ላይሽ አልፈልግም ትላታለች። ለምን ሰላምዬ ስትላት፣ ቤት እኮ የኔ ነው እንደፈለግኩ የማድረግ መብቴ ነው ትላታለች። እና ለምን ብለሽ ጠየቅሽኝ? ማለት የረሳሁት መሰለሽ? ያደረግሽውን ነገር በሙሉ በገዛ ቤቴ ልታስወጭ ስትይ ብዙ ነገር ጥረሻል ትላታለች። ከዛ እባክሽ ይቅር በይኝ እኔ መሄጃ ስለሌለኝ ነው እያለች ትነግራታለች። እሷም ደግማ ደጋግማ ሀና ላይ ያደረግሽውን ነገር ተይው፣ እኔ ላይ ግን ያደረግሽውን ነገር እዚህ ቤት ለማስወጣት የጣርሽውን የለፋሽውን በሙሉ ረስተሽው ነው ስትላት፣ እንዴት ረሳዋለሁ? መቼም አልረሳውም። ሰላም ሞኝ ናት፣ ይቅርታ ታደርግልኛለች ብለሽ አስበሽ ነው አይደል የመጣሽው ትላታለች። አይ ሞኝ እንዳልሆንሽማ አውቃለሁ፣ ይቅርታ እንደምታደርግልኝ ግን ይቅርታ ነኝ ትላታለች። ኧረ እባክሽ አንጀቴን መብላትሽ ነው ስትላትኝ፣ አይ እንደዛ እኮ አይደለም ሰላምዬ፣ ግን አንቺ በጣም የዋህ ልጅ ስለሆንሽ ስላወቅኩ ነው ትላታለች። ሰላምም ትሄድና ጉሮሮዋን ታንቃታለች። ሰማሽ? ነገ እንደነጋ ይሄን ቤት ለቀሽ የማትሄጂ ከሆነ በየቀኑ ለሞትሽ አንድ እርምጃ እንደምትጓዥ መርሳት የለብሽም። እኔ ሰላም ጅል አይደለሁም። ማትወጪ ከሆነ ነገ ጠዋት ይሄ ነገር ይቀጥላል ትላታለች። አዎ ገብቶኛል ትላታለች። ሰላምም ሻንጣዋን ይዛ ጥላ ወጥታ ትሄዳለች ማለት ነው። እንግዲህ እሷም ቁጭ ብላ ታለቅሳለች። ብቻዋንን እያለቀሰች እንግዲህ ማለት በሰራችውም ስራ ተጸጽታ
ቤተሰቡ ላይ ያደረሰችውን ግፍ በደል ታውቃለች። ግን ደግሞ በቃ ተቀይራ እስር ቤት ባለችበት ሰዓት ተቀይራ ሰው እንደተጠቀመባት እንግዲህ ሜላትም አይታታለች ማለት ነው። ግን ወደ ቤተሰቦቿ እንዳትሄድ ደግሞ አባቷ እናቷን ነፍሰ ገዳይ እስካላገኝ አትመጭም ብሏታለኝ። እንግዲህ መናሴና ሃኔ ቤቱን እየዘየኑ በድጋሚ ይገኛሉ ማለት ነው። ከዛም ሌላም ሰው የለም እነሱ ብቻቸውን ቤቱን አሳምረውት መናሴ ቤቱ ያምራል እያለችው እያለ ሰላም ላለማገዝ ነው ወይ የሄደችው እያለች እያለ እንግዲህ ጆሮ ደግሞ ይሰክርና ይመጣል ወደ ቤት አሸኟትም ወይ ልተዳድልም ወይ እያለ ከዛ እንዴ እያለ ሰክሮ መጦ የተከበርሽ እያለ ሰክሮ ማለት እሷን ጆሮ ሃኒን በጣም ይወዳታል ያፈቅረ ከዛ ጭራ ለቤትሽ የሚለው ጭራ ለቤትሽ አንቺን ያጣውለት እያለ ይዘፍናል ማለት ነው። እሷም ለምንድነው ምን ሆነ ነው ትለዋለች። በቀልድ ስሙ ጆሮ ይሉታል። አሲር ምን ነው የሆንከው ትለዋለች። አልቀመጥም ይላታል። ምንድነው የተፈጠረው እያላት እሷም እንግዲህ አይኑን እያየች ተቀመጥ ትለዋለች። ስለማልቀመጥ ነዋ ለምንድነው የምቀመጠው ይላታል። ሲጀመር በዚህ ሰዓት ለምን መጣህ ሲላትኝ አንቺን ሃኒን ሳላይ አላድርም ብዬ ግግም ብዬ መጣሁ ይላታል። እንደዚህ ሰክረ ነው ልታየኝ የመጣኸው ትለዋለች። ያሳፍራል አይደለም። እንግዲህ ሃናን የምወዳትን ሌላ ሰው ሲወስዳት እያለ ይነግራታል። በጣም ያሳፍራል አይደል ይላታለኝ። ከዛም ወንድሟ መናሴም አለ ቤታችሁ ደግሞ በጣም ነው የሚያምረው ይላታለኝ። እንግዲህ እንደዚህ እያለ እናቷ አሴር ትለውና እባክህ ቁጭ በልና እንነጋገር ትለዋለች። እንዳትነኪኝ ይላታል። ጫፌን እንዳትነኪኝ እያላት እያለ ሃንዬ ምን ሆኖ ነው ይላታል። ከዛ ወንድሟ መኖሩን ረስቶት ነው አለህ እንዴ ወንድሜ እንኳን ደስ አለ ይለዋለኝ። ከዛም እናቷ ትመጣለች በመሃል ማለት ነው። ምን ሆኖ ነው ትላለች። ሰክሮ ነው መናሴ ምንድነው ስትለው ልጇን እኔም አላቅም እማዬ ሰክሮ ነው መሰለኝ እያላት እያለ እናቷም ብድግ ታረግና ውይ አፈር በበላው እባክህ ተረጋጋ ትለዋለች። አንቺም ጫፌን እንዳትነኪኝ የሃኒ እናት ነሽ ይላታል። አሴር ምን እያደረክ ነው ትለዋለች። በቃ ተኝ አላቅም ስለዚህ በቃ ተኝ ይላታል። ሁሉ ነገር ምንድነው ያቃተ ስትለው ሁሉ ነገር ከዚህ በኋላ ምን አለ ከዚህ በኋላ ምን ቀረኝ ምንድነው ማስበው እያለ ይነግራታል። ከዛም ሃኒም ማለት ነው እንደዚያ ሲላት እንባዋ ያመልጣትና ንገርኛ ምንድነው እያለ እሱም እየነገራት ትታው ትሄዳለች እያለቀሰች። ከዛም መናሴና እናቷ ቆመው በቃ አንተ ወደ ውጭ አውጣው ቀስ አድርገህ ትለዋለች። እሷም ወደ ውስጥ ትሄዳለች እሷን ልታረጋጋ ማለት ነው። ከዛም እንዳትነካኝ ጫፌን እንዳትነካኝ እኔ ራሴ እወጣለሁ ይለዋለኝ። እኔ ራሴ እወጣለሁ እንዳትነካኝ እያለው መናሴም እንዴ ይላለኝ። ከዛም ሃኒም ክላሷ ውስጥ ገብታ እያለቀሰች እናቷ ትሄዳለችና ሃንዬ ምንድነው ለምንድነው የምታለቅሽው ትላታለች። እና አሲር ማለት ለኔ በጣም ባለውለታዬ ነው። ከእናንተ በፊት የነበረ ሰው ነው። እናንተ እኛ ቤተሰቦች ነን ስትላት እናንተ ቤተሰቦቼ ብትሆንም እሱ ግን ለኔ ከእናንተ በፊት የነበረ ሰው ነው። ዛሬ ላለሁበት ህይወት የሱ እጅ ነው። አይዞሽ በርቺ ስወድቅ እያጠነከረኝ እያበረታኝ ከዚህ ላይ የደረስኩት በሱ ነው ትላታለች። እና ታዲያ ምንድነው ስትላትኝ በቃ ማለት እንግዲህ እኔ አላቅም እኔ ጨካኝ ሴት ነኝ ምን እንደማደርግ አላቅም። እንግዲህ አሲር ለኔ በጣም መልካም ሰው ነው። እኔ ለአሲር ብበዛበት እንጂ እኔ ለአሲር ባንስበት እንጂ አልበዛበትም ትላታለች። ግን እኔ እዝራን ለመተው ሞከርኩኝ ልቤ ግን እዝራን መረጠ። ግን ደግሞ አሲርስ ምን ይሆን እያለች ለእናቷ ትነግራታለች ማለት ነው። እናቷም እንደሷ አትስቢ ምንም አይሆንም። አንቺ እነሱ ስለፈለጉሽ ያገኙሻል ማለት አይደለም። አንቺም የራስሽ ስሜትን አለሽ የምትፈልጊው ጋር ነው መሆን የምትችይው እያለች ትነግራታለች ማለት ነው። ግን እኮ አዲስ አበባ ካገኟቸው ሰዎች በሙሉ ከእናንተም ጭምር በሙሉ የሚበልጥብኝ ሰው ነው እያለቻት እኛ ቤተሰቦች ነች ስትላት የፈለገም ቢሆን እሱ ይበልጥብኛል ትላታለች ማለት ነው። ትላታለች የለም እኔ ላንቺ አንቺን ከሁሉ በላይ እንደምወድሽ ታውቂያለሽ ላንቺ ምንም ነገር እንደማደርግ ትላታለች።
ስለዚህ በቃ ችግር የለውም አንቺ የመረጥሽውን ሰው ሽማግሌዎቹ ሲመጡ ነገ አይሆንም ብለን የምትወጂውን ሰው አጋባሻለሁ ትላታለች። አይ እንደሱ ሊሆን አይችልም እማዬ ትላታለች። በቃ እሺ ታዲያ እሱም ለአንቺም ፈጣሪ አለሽ ለሱም ፈጣሪ አለው ትላታለች። የሆነ ነገር ቢሆን ራሴን አልሰማም ትላታለች። እንግዲህ እሱ እንደ ዘመድ ነው እንደዚህ የምትጨነቂው ስትላት፣ እሱ በተጨነቀልኝ ልክ ባልጨነቅም ቢያንስ ከሱ መጠን ባለው መልኩ ላስብለት ይገባል የሆነ ነገር እንዳይሆን ትላታለች። እናቷም ደግማ ደጋግማ ካንቺ የሚበልጥብኝ ነገር የለም፣ ስለዚህ ሽማግሌዎችን ከፈለግሽ ነገ መልሼ ይሄን አጋባሻለሁ ስትላት፣ አይ እሱ ሊሆን አይችልም እኔ እዝራን ለመተው ሞከርኩኝ ልቤ እምቢ አለኝ እዝራን መረጠ ትላታለች። እንግዲህ ሽማግሌዎችም ወደ ቤት ሂደው ከነሃኒ በር ደርሰው በሩ ተከፍቶላቸው እየገቡ እያለ ነው እንግዲህ የዛሬው ክፍል 88 ያቆመው። እንግዲህ ሽማግሌዎችን ይቀበሏቸዋል። ሀኒስ ሀሳቧን ትቀይራለች አትቀይርም? በክፍል 89 የምናየው ይሆናልኝ። እናንተም ቸርን ሰንበት። ሰብሊ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብ አስተያየታቸውን ኮሜንት ላይ አስቀምጡልን። ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ ይጠብቀን። ባይ ባይ